ኮለን ምቀኝነትን የርስ በርስ ጥላቻን መጠላላትን እነዚህን ሁሉ ምን አላስፈላጊ የሆኑ ነገሮች ትቶ እግዚአብሔር ለኢትዮጵያ የገባላትን ቃል ኪዳን የበረከት ቃል ኪዳን ወደዛ ዘንበል ቢል ወደዛ ፊቱን ቢያዞር የእግዚአብሔር እጅ የሚረዳት አገር ስለሆነች በጣም ብዙ ስኬት ውስጥ እንገባለን የሚል እምነት አለኝ። በጸሎት ቤቱ የምረቃ ስነ ስርዓት ላይ የተገኙት የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንዳሉት የሰውን ባህሪና ስብዕና በመገንባት ረገድ የእምነት ተቋማት የሚጫወቱት ሚና ከፍተኛ ነው። የሰውን አእምሮ፣ ስነ ልቦና እንደዚሁም ባህሪ በመገንባት መግባባትን በመፍጠር ፍቅርን በመስበክ አንድነትን በመስበክ ሰውን በሰውነቱ ለማየት እንዲያስችል እድል የሚሰጡ ትምህርቶችን የሚሰጡ ናቸው። ይሄ ቤተክርስቲያንም በትንሽ ጎጆ ቤት ውስጥ የጀመሩት እምነት ተስፋፍቶ አሁን እንደዚህ አይነት ትልቅ ስራ በእምነትና በመሰጠት ምእመናኑ የሰሩበት ደረጃ የተደረሰበት ነው። በዚህ ሂደት ውስጥ እንግዲህ በርካታ ሰዎች